ልጄ ይቅርበኝ፣ እባክሽ ይቅርበኝ ማሪ። እንዴት እንደዚህ ታደርጊያለሽ? ምን አይነት ጨካኝ ሰው ነሽ? እንዴት ነው እህቴ ላይ እንደዚህ አይነት ነገር ላደርግ የምችለው? ጭራሽ ፖሚ፣ አንቺ ሴት አብደሻል። እናቴን ደብቄ ምን አደርጋታለሁ? እንዴት ትጠረጥሪኛል? ምክንያቱም ያለ ልማድ ከኔ ከእህት ብዙ ነገሮች እየደበክ ስለሆነ ነው። እሱ አይመለከትሽ። ይልቁኑ እህትሽ እንድትድን ጸልይ፣ አለበለዚያ ምን እንደማደርግሽ አታውቂ። ትሰማኛለህ? ምንም ነገር ብትለኝ አላምንህም። እሺ እናቴን ከደበክበት ጉድጓድ ይዛት ነው። አንቺ ሴት አብደሻል። እናቴን ደብቄ ምን አደርጋታለሁ? እንዴት ትጠረጥሪኛል? ምክንያቱም ያለ ልማድ ከኔ ከእህት ብዙ ነገሮች እየደበክ ስለሆነ ነው። እሱ አይመለከትሽም። ቆይ እናቴ መጥፋቷ በዚህ ልክ እንዴት እርግጠኛ ልትሆኚ ቻልሽ? ዮኒ ምን ሆነሃል? በዚህ 24 ሰዓት ውስጥ እኮ ድምጿን ሰማሁ የሚልም ሆነ አየኋት የሚል ሰው የለም። ቤትም የለችም፣ እዚህም ደግሞ የለችም። ስልኳን ስደውል አይሰራም። ታዲያ ይሄ በጤና ነው እንዴ? አንተን ሳይክ ደግሞ ጭራሽ ምንም ያሳሰበህና የተጨነቃት መስለህ። ምናልባት ማሪ ጋር ሄዳ ቢሆንስ? አንተ ደነዝ አልምሰልህ። እሺ በብዙ መንገድ አጣርቻለሁ፣ እዛም የለችም። ይኸውልህ ችግር መፍጠሩን ተውና እናቴን ካለችበት ይዘሃት ነው ብያለሁ። ቆይ ጸበል ልትሄድ እያሰበች አልነበር እንዴ? እንዴት ነው ሳትነግረን የምትሄደው? ለእኛ ሳትነግረን ትሄዳለች? ሌላ ጊዜ እንደዛ ነው የምታደርገው? የማይመስል ነገር አታውራሽ። ይኸውልህ ችግር አትፍጠር። ዮኒ እንተዋወቃለን አይደለም? ምንድን ነው ያደረግካት? ተናገር። አሁን ሂድና ከደበክበት ይዘሃት ና። እሺ እኔ ፖሚን አስታምማታለሁ። ሂድ። ምን ፋንፍጠህ ታየኛለህ? ሂድ። አሁንም ባለመብላት አድማ ላይ ነው። ብትበይ የተሻለ ኃይል ታገኛለሽ። በነገራችን ራስሽን አታድክም። አሁን ላይ ፖሚ ደህና ናት። ቢሆንም የደረሰባት የመኪና አደጋ ራሷን እንድትስት አድርጓታል። በአሁኑ ሰዓት ኮማ ውስጥ የምትገኝ ሲሆን ሰውነቷ በከፍተኛ ሁኔታ በደረሰባት የመኪና አደጋ የጀርባ አጥንቶቿ ስብራት ደርሶባቸዋል። በዚህ ምክንያት ልትነቃበት የምትችልበትን ቀን በትክክል ልንናገር አንችልም። እና ዶክተር ምትድን ይመስልሃል? በእኛ በኩል ወደ ጤንነቷ ለመመለስ የተቻለን ሁሉን እያደረግን። ምናልባት የተሻለ ሕክምና የሚያስፈልጋት ከሆነ ሪፈር ልጽፍልን ትችላለህ? አሁን ላይ ወደዛ የሚያደርስ ነገር የለም። ይልቁንስ ሪፖርት አድርጋችኋል ፖሊስ? መጀመሪያ እኮ የልጅቷን ሁኔታ እንወቅ ብለን ነው። ያው እኛ ግዴታችን ስለሆነ ሪፖርት ማድረግ ይኖርብናል። እማ ምን ሆነሻል? ምን እያደረግሽ ነው? እህትሽን የገጨሻት አንቺ ነሽ አይደል? እንዴት እንደዚህ ታደርጊያለሽ? ምን አይነት ጨካኝ ሰው ነሽ? መጀመሪያ ድምፅሽን ቀንሽ። ሲቀጥል ደግሞ እንዴት ነው እህቴ ላይ እንደዚህ አይነት ነገር ላደርግ የምችለው? ጭራሽ ፖሚን እንዴት እንደምሳሳላት እያወቅሽ። እርግጠኛ ነኝ አንቺ ነሽ ያደረግሽው። ሁሉንም ነገር አይቻለሁ። አንቺ ፖሚ ሰሚ እንጂ አንቺ ያምሻል እንዴ? ሰሚ ቤት ገብተን እናውራ አልኩሽ እኮ ነይ። በቃ ያልኩሽን ብቻ አድርጊ። ልቀቂኝ። ሀሳብሽን ለምን እንደቀየርሽ አልገባኝ። ለምንድን ነው እኩልናውን ማንሳት የፈለግሽ? ስለፈለኩ። ሲጀመር እኩልናውን ራሴ እጅ አነሳዋለሁ። ኧረ እዚህም ደረጃ ደርሰሻል።
ማሪን ምን እንዳደረግሻት አውቃለሁ። ማሪ ከዛ ቤት የወጣችው በአንቺ ምክንያት ነው። እሱ አይመለከትሽም። እሺ ሲጀምር ጦዘሻል እንዴ? ምንድነው የእብድ ወሬ የምታወሪው? ጦስኩም አልጦስኩም ውክልናውን አነሳለሁ። እሺ ጥሩ ነው። እና አሁንስ ልትክጂ ነው? ይኸውልሽ እማዬ ሁሉንም ነገር ካየሽ ሰምተሻታል አይደለ? ማሬ ምናምን እያለሽ ነበር እኮ ሁሉንም ነገር ልታበለሻሸው ነበርማ። ቢሆንስ እንዴት እንደዚህ ትጨክኛለሽ? እህትሽ አይደለችም? ቢያንስ መክረሽ አትመልሻት? ትንሽ ብቻ እኮ እንድትተኛ ነው የፈለኩትማ። ማለቴ ትንሽ ጊዜ ለመግዛት። እኔ እንደዚህ ይሆናል ብዬ መች አሰብኩኝማ። አንቺ ነገ ለእኔም አትመለሽ። አረማ እባክሽ አታካብጁ። በቃ ሆን ብዬ ያደረኩት ነገር አይደለም አልኩሽ እኮ። አታካብጂው። አዎ አታካብጁ። ታዩ እኔ የማደርገው ራሴ ያውቃለሁ። እማ ልጄ ይቅር በይኝ እባክሽ፣ ይቅር በይኝ ማሪ። እኔ እኮ ንብረቱ የትም ከሚባክን የትም ከሚወድቅ ብዬ እንጂ እናንተ እንድትገዳደሉ ብዬ አልነበረም። የእህትሽ ጭካኔ ግን ከኔ ከእናቷ ብሷል። ልጄ እባክሽ ይህንን የተበላሸውን ነገር እንዳስተካክል አንድ እድል ብቻ ስጪ። ሁሉንም ነገር ማስተካክለዋለሁ። አንቺ ብቻ ዳኝልኝ እሺ? ዮናታን አንቺ ደግሞ እዚህ ምን ይገትርሻል? ምን ለዮናታን ፖሚን የገጨቻት ፌቨን ናት ብለሽ ልትነግሪው ነው? ብልስ ምን አገባሽ? ኧረ ምን አገባሽ? ለምን ለማሪስ ሳትነግሪያት? ይልቁኑ እህትሽ እንድትድን ጸልይ፣ አለበለዚያ ምን እንደማደርግሽ አታውቂ። ኧረ ማሪ ስልኩን አንሺው። ሰይጣን ምን ያስብ። ለዮናታን እየደወልሽ? ውይ ምን አገባሽ? ለማሪ ነው። ለፋሽ አታነሳልሽ። አንቺ ጭራሽ አብደሻል እንዴ? ስልኬን አምጪ። ምን ሆነሻል? ዮናታንን ምን ልትይው ነው ይሄን ያህል የፈለግሽው? እሱ እኮ እንደኔ አይደለም። ትንሽም ቢሆን የእንጀራ አባቱን ይወደዋል። ምን ለማለት እያሰብሽ ነው? አረችሽ እንዴማ? ምን ነው ድንገት ተነስተሽ ለሁሉም ነገር ባንዴ ንስሐ ካልገባሽ? ይኸውልሽ ልታደርጊ ያሰብሽውን ነገር ካላቆምሽ ብዙ ችግር ይፈጠራል። እሺ አንቺ እናትሽን ጭራሽ ማስፈራራት ጀመርሽ። እኔንም ልትገይኝ እንደ እህትሽ? ኧረማ ይሄን ያህልማ ጨካኝ አታድርጊኝ። ምን አንቺ የእንጀራ አባቴ መግደል እንደቀለለሽ ሁላ ሁሉም ሰው የሚቀለው ይመስልሻል እንዴ? እንዴ ምን ነክቶሽ ነው? ነይ ውጪ። እንደውም ዓይንሽን ማየት አልፈልግም። ሂጂ ውጪ። አሞህም ልታርፍ ከለከሉ አይደል? ያንተን ለኔ አድርጎ አይዞህ። ምን አልሽ አንቺ? እንዴት ነው እንደዚህ ልትከፊ የቻልሽው? አልከፋሁም፣ ግን ምን መሰለሽ እማ፣ ልታደርጊ ያሰብሽውን ካላቆምሽ ዮናታን የእንጀራ አባቴን መግደልሽ ይሰማል ለማለት ፈልጌ።
እናትሽን ጭራሽ ማስፈራራት ጀመርሽ። ቢዘገይም ለገንዘብ ብለን እንዲህ መጨከናችን ለእኔ ሳይሆን ለእናንተ ለልጆችን መጥፎ ስለሆነ የጀመርሽውን ነገር ማቆም አለብሽ። እሺ? ከዛ እመኚኝ ልጄ፣ ሁሉንም ነገር አስተካክለዋለሁ። የያዝነው መንገድ ግን መጨረሻችንን አያሳምረውም። ረማ እባክሽ ያልፈጠረብሽን ስሜት አያቱኝ። ይኸውልሽ ላንቺ አይገባሽም። እኔ ግን አምጬ ስቃይ አይቼ የወለድኳት ልጄ ናት። ጡቴን አጥብቼ ከዛሬ ነገ አደገች እያልኩ በስስት የማያት ልጄ ናት። ገባሽ? ልጄ ምንም ስትሆን መቀበል የሚችል አንጀት የለኝም። በገንዘብ አልገዛትም። ምንም ነገር እንድትሆን አልፈልግም። በቃ የሚመጣውን ሁሉ ብቀበል ይሻለኛል። ቆየት ልትሄጂ ነው ታዲያ? ምን አገባሽ? አንቺ ማድረግ የምትችይውን ነው አይደል አድርገሽ ያሳየሽ። እኔም ማድረግ የምችለውን አሳይሻለሁ። አንቺ ጨካኝ ሰው ነሽ። ማንን? እኔ ብቻ እንዳይሆን። አሁን አንቺ ክፉ አረመኔ ነሽ። እንደዚህ የጮሽ የምታወሪው የሚደርስልኝ ሰው አለ ብለሽ አስበሽ ከሆነ እኔ ልጅሽን አታውቂኝም ማለት ነው። አታስቢው። ድምፅሽ የሚሰማበት ቦታ ላይ አላመጣሁሽ። አንቺ እኔ እኮ እናትሽ ነኝ። ታዲያ ልጅሽ ስለሆንኩ አይደል እንደ የማደርገው? እውነት አንቺ ግን ከወዴ ነው የወጣሽው? አጠራጠርኩሽ አይደል? እውነት ልጄ ከሆንሽ በዚህ ባጠባው ጡቴ ይዤሻለሁ። ሁሉንም ነገር ታዩና በሰላም እናስተካክለው አይደል? በሰላም አልችልም። አዝናለሁ። ማንም ሰው ከህልሜ እንዲያጨናገፈኝም አልፈልግም። ማንም ሰው ቢሆን በመንገዴ ላይ እንዲቆምም አላደርግም። ገባሽ? ይሄን ሁሉ ነገር ግን ለገንዘብ ስትይ ነው የምታደርጊው? በትክክል ለገንዘብ ስል ነው የማደርገው። እንዴት ነው ገንዘብ ከቤተሰቦችሽ የበለጠብሽ? ተይ እንጂማ። በምድር ላይ ዋነኛ ዘመድሽ ገንዘብ ብቻ ነው እያልሽ አሳደግሽኝ። ረሳሽው እንዴ? ምን ሆነሽ ነው ፌባ? ለምን የምታለቅሽው? ትምህርት ቤት የተወለደች ብላ አንቺስ ለሰደበችኝ። ቀሽም የድሃ ልጅ ብላ ሰደበችኝ ብለሽ ታለቅሻለሽ? እንደውም ማልቀስ ያለብሽ ድሃ ሆነሽ ከቀረሽ ብቻ ነው። ይኸውልሽ እንዴት ድሃ ብላ ሰደበችኝ ብለሽ በእልህ ድህነትሽን መቅረፍ ነው ያለብሽ። ይህንን ቃል እንዳትረሺው። ድህነትሽን እንድትጸየፊውና እንድታሸንፊው ኃይል ይሆንሻል። ይቺ ልጅ ድሃ ብላ ስለሰደበችሽ ሳትረሻት ለመቀየር ነው ማሰብ ያለብሽ። እሺ? በህይወትሽ ላይ ቂም መያዝ እንዳትረሺ። ምክንያቱም ቂምሽን ለመወጣት ስታስቢ ችግርሽን ለመቅረፍ ትሯሯጫለሽ። የማይለማመጥሽን ሰው አትለማመጪ። እሺ። ይሄ የማን ፎቶ ነው? ይሄ አዲሱ አባትሽ ነው። ድጋሜ ድሃ ተብለሽ መሰደብ ካልፈለግሽ ጥሩ ልጅ ሆኝለት። ደግሞም ከዚህ በኋላ እኔ የምልሽን ብቻ የምታደርጊና ምሰሚ ከሆነ ያማረሽን ነገር ሁሉ እየተደረገልሽ እየሳቅሽ መኖር ትችያለሽ። እሺ? እሺ። እና እኔ ካንቺ መስመር ወጣሁ አልወጣሁ? ዓለም ላይ ያለው 8 ቢሊዮን የሚሆነው ህዝብ ለገንዘብ አይደለም የሚገዳደለው? አንቺ ራሱ የገዛ ባልሽን ለገንዘብ ስትይ አይደል የገደልሽ? ተሳሳትኩ። እኔማ አባታችሁ ውርስ ማንም ከሜዳ መጥቶ እንዳይወርስባችሁ ብዬ ነው። ዛሬ ላይ ግን ያደረኩት ስህተት እንደሆነ ገብቶኛል። አንቺ ግን በቤተሰቦችሽ ላይ እንዴት ጨክኛለሽ ብዬ አስቤም አልሜም አላውቅም። አሁን ግን ብዘገይ መሳሳቴ ገብቶኛል። አንቺ እኮ ምንም አላደረግሽም።
ደግሞ እንደዚህ ጥሩ አርገሽ ስላሳደግሽኝ አመሰግንሻለሁ። አስቢው እንደዚህ አርገሽ ባታሳድጊ ምን ልሆን እንደምችል እርግጠኛ ነኝ። ምንም ባትሆኚ እንኳን እንዲህ ገንዘብ አምላኪ አትሆኚብኝም ነበር። ለዛ እኮ ነው እንደዚህ አርገሽ ስላሳደግሽኝ ማመሰግንሽ። ምክንያቱም ካደግኩ በኋላ ምን እንደገባኝ ታውቂያለሽ? በምድር ላይ ከገንዘብ የሚበልጥ ምንም ነገር እንደሌለ። እንዴ ምኑ ጋር ነው ግን አንቺ እንደዚህ ጨካኝና አውሬ ልትሆኚ የቻልሽው? እኔ እስከማስብ ያንቺን ያህል ጭካኔ በውስጤ የለም። ለማንኛውም ስሜታዊነትሽን ቀንሰሽ እናውራ። አታስቢው፣ ከዚህ በኋላ ምንም የምናወራው ነገር የለም። ሁሉንም ነገር በደንብ አስቤበትና ተጠንቅቄ ነው ማድረገው። አይመስለኝም። ዮናታን ይሄንን ነገር ከደረሰበት ምን ሊፈጠር እንደሚችል አስበሽዋል? ሰው ጥራ ቢሉት ነበር ድሮ የምትይው። አሁን የሱ ጉዳይ የሚያሳስበኝ ይመስልሽ? ቆይ ግን እስከ መቼ ነው የምታቆይኝ? ወይስ ልትገይኝ ነው? ኧረ ተይማ፣ መቼና የት ምን መጠየቅ እንዳለብሽ አትርሺ እንጂ። እሺ መጨረሻችን ምንድነው? እንደርስበት የለ ምን አስቸኮለሽ? ይልቅ ሁሌ ምን እንደሚያናድደኝ ታውቂያለሽ? ያ የተረገመ ባልሽ ያሰብኩትን ያህል ስቃይና መከራ ሳላሳየው ባንቺ መነጠቄ የእግር እሳት ነው የሆነብኝ። ሁሉንም ነገር ከኛ ነጥቆ ከሌላ ለወለዳቸው ልጆቹ በማውረሱ ሞት ብቻ አይገባውም ነበር። ያንን ለምን እንዳደረገ በደንብ አንቺም ታውቂዋለሽ። እውነት አላውቅም፣ እስቲ ንገሪኝ። ምክንያቱም ነገሮችን በብልጠት ሳይሆን በስሜት እያደረግሽ ተይ የምልሽን እንኳን አልሰማ እያልሽ እልህ ውስጥና ጥላቻ ውስጥ እየገባሽ በየጊዜው እሱ ላይ የምታደርጊው ክፋትና በቀል ነው ሁሉንም ነገር እንድታጡ ያደረገ። በፍጹም አይደለም። እሱ ክፉና መጥፎ ሰው ስለሆነ ነው። ከልጅነቴ ጀምሮ ወዶኝ ስለማያውቅ ገባሽ? እሱ አስመሳይ ስለነበረ ነው ይሄንን ያደረገው። ሁሌም እንደቀለደብኝና እንዳሾፈብኝ ነው ያመለጠኝ። ቢያንስ ነፍሱ ስትወጣ በሞትና በህይወት መሃል ሆኖ እያጣጣረ ሲሰቃይ ማየት አልቻልኩም። ለዘመናት ስመኝ የነበረውን ህልሜን የነጠቅሽ። ከልጅነትሽ ጀምሮ ስለማትወጂው ነው እሱም አንቺ ላይ ክፉ የሆነብሽ። ታውቂያለሽ፣ እኔን ለማናደድ ብሎ ለዮናታን ጥሩ ይሆንለታል። እኔ እንዲያደርግልኝ የምፈልገውን ነገር አያደርግልኝ። ሳይጠይቁት የሚፈልጉትን ነገር ያደርግላቸዋል። ከዛን ጊዜ ጀምሮ ነው ገንዘብ ምን ያህል ዋጋ እንዳለው እንዲሰማኝ ያደረገው። በቃ አሁን ሁሉም አልፏል። ስለ ወደፊቱ ነው ማሰብ የሚቻለው። ፖሚ ኮማ ውስጥ ናት። ጤናዋ ይመለስ። ለፖሚ የተሰጣትን ውርስን ጠቅላላ ገንዘቦችን በሙሉ እመኚ ላንቺ እንዲሆን አደርጋለሁ። በቃ በዚህ እንስማማና ነገሮችን እናስተካክል። በእኔ ህይወት ውስጥ ምንም አለፈ የሚባል ነገር የለም። ደግሞም ማወቅ ያለብሽ ነገር ቢኖር እኔ የምፈልገውን ነገር ለማግኘት ከዚህ በኋላ ያንቺ ገዛ እንደማያስፈልገኝ ነው። ልትገይኝ ነው? እሱ ከሆነ ፍላጎትሽ ግደይ። ለጊዜው እንኳን እሱ አስፈላጊ መስሎ አይታየኝም። ምን አልሽ? አንቺ ሰይጣን የሰይጣን ልጅ! ተይ እንጂማ፣ ራስሽንማ አትሳደቢ። ልጅ እኮ ወላጁን ነው የሚመስለው። አንቺ ምን ያስጨውሻል? ድመቴ እየው እርግቦቹ ብሎ ገደለብኝ። እና ታዲያ አንቺ ድመቱን ገለሽ አትገላግዩ? ኧረ እኔ አልገለም። ለምን? አለበለዚያ ያንቺ ህመም አይሰማውም። ይሄ ነው አይደል የናሆም ድመት? አዎ። እና ምን ያነፋርቅሻል? ይኸውልሽ አንቺ መነፋረቅሽን አቁሚና እንኪ በዚህ ይዘሽ ግዳያት። እሱም እንደገደለብሽ አንቺም ግዳይና ገላጊው። ያዥ። አይ አልፈለግም ማማ፣ በቃ ይቅር ብያለሁ። ተይው። ይኸውልሽ ፌበን ዝም ብለሽ ስሚ። ይሄ ክፋትም ጭካኔም አይደለም።
ለፈጣሪ ቅርብ የሆነው እንኳን ሙሴ አይን ላጠፋ አይን አጥፋ የሚል ህግ ነው ያወጣው። አንቺ ደግሞ ያዳነች ልጅ ነሽ። ይቅርታ መጠየቅ ነው እንጂ ያለብሽ መጠየቅ የለብሽም። ሰዎች ከሚያከብሩሽ ቢፈሩሽ ነው የሚሻለው። ሰዎች ደግሞ ሊፈሩሽ የሚችሉት ካደረሽባቸው በደል በላይ እጥፍ አድርገሽ ስትከፊያቸው ነው። ይኸውልሽ ያሺ ፌበን ሰምተሽኛል አይደለ? ሁሌም ተሸናፊ ሰዎች መቀለጃና ደካማ ነው የሚሆኑት። አንቺ ያንን ደካማ ሰው መሆን ከፈለግሽ ድመቷን ታያት፣ በአሸናፊነት ትሂድ። አይ ደካማ አይደለሁም ካልሽ ሁሌም ጠንካራና ተፈሪ መሆን ከፈለግሽ ድንጋዩን ተጠቀሚበት። አሁን ምን አድርጊ ነው የምትይኝ? ምን እንዳደርግልሽ ነው የምትፈልጊው? ምንም ያመጣሁልሽ ምግብ ብይ ነው ያልኩሽ። አልበላም። አዝነሽልኝ መሆኑ ነው? አይደለም፣ ግን በጣም ብዙ የምናወራቸው ነገሮች ስላሉ እንዳትደክሜ በማሰብ። ይኸውልሽ ልጄ እባክሽ እባክሽ እመኚኝ፣ ምንም ነገር ከፖሚ ነፍስ አይበልጥም። ለእሷ የተሰጣትን ሁሉ መልሼ ላንቺ ያደርጋለሁ። ይህ በአሁን ሰዓት የልጄን መዳን ብቻ ነው የምፈልገው። ምንም ነገር እንድትሆንብኝ አልፈልግም። እኔ ላጠፋሁት ጥፋት ሁሉ እኔ እቀጣለሁ። እባክሽ እባክሽ ልጄ ጋር ልሂድ። ልጄን ማጣት አልፈልግም። ምንም አይነት ነገር ከዚህ በኋላ አላደርግም። ከዚህ በኋላ በመንገድሽ ላይ ዳግመኛ አልገባም። እንዴት በዚህ ልክ ገንዘብ ሊያውርሽ ይችላል? አትሳሳቺማ። ገንዘብ ኮብራ አደረግ እንዲሁም በድቅድቅ ጨለማ ውስጥ ብርሃን ነው የሚሆንሽ። ምን እንደሚጸጽተኝ ታውቂያለሽ? ልክ መስሎኝ አንቺ በዚህ መንገድ ማሳደጌ ነው። በፍጹም አንቺ ሁሌም ልክ ነበርሽ። ያ የተረገመ የእንጀራ አባቴ ያንን ሁሉ ስቃይና መከራ እየቀጠቀጠ ስወጣና ስገባ በቃላት እየወጋጋ ሲያሰቃየኝ የነበረው ገንዘብ ስለሌለኝ አቅም ስላጣው አይደለም። ምን ነው የዚህን ያህል ስቃይና በደል አድርሶብኛል ብለሽ የምትወቅሽው? ራሱን መከላከል አይችልም ብለሽ ነው? አንቺስ ብትሆኚ እሱን ያደረግሽ? ዝም በይ። ከዚህ በኋላ አንቺም ብትሆኚ ሌላ ሰው መንገዴ ላይ እንዲገባ አልፈልግም። አንቺም ብትሆኚ አልፈቅድልሽ። ለማንምም ርህራሄና ትዕግስቱም አይኖረኝ። ማሬንም ቢሆን ከዚህ በኋላ የማትወጣበት ወጥመድ ውስጥ ስለከተትኳት የነበረችበት እከካም ህይወት ውስጥ ከትቼ ሳልገላት እጫወትባታለሁ። እሷን ብቻ ሳይሆን በውርሴ ላይ የገቡትን በሙሉ አብይ በይ ፖሚ፣ ካስፈለገ አንቺም ሆንሽ ዮናታን እንደየድርሻችሁ ዋጋችሁን እሰጣችኋለሁ። ምን ልታደርጊ ነው? መቼም እዚህ ከአንቺ ጋር አልቆየም። ውጪ ብዙ ስራ አለብኝ። እና ጥለሽኝ ልትሄጂ ነው? አዎ። ምን ነው ፈራሽ እንዴ? እስከ መቼ? ትልቁን ህልሜን እውን እስካደርገው። መቼም ዮናታን መጥፋቴን ሲያውቅ ዝም የሚልሽ ይመስልሻል? በነገራችን ላይ እኔ ነኝ ዮናታንን እማን ካላመጣ እያልኩ ሳስጨንቀው የነበረው። ከዛ ሲጨንቀው ምን እንዳለኝ ታውቂያለሽ? ጸበል ሄዳስ ቢሆን አላለም። ሳስበው ለካ ለብዙ ሰዎች ጸበል ሄዳለሁ ብለሽ አውርተሻል። በለፈለፉ ባፊ ጠፉ። አሁን ላይ ባንቺ አልደረሰም ብለሽ ታስቢያለሽ? አታስቢ። ትልቁ ህልሜን ለማሳካት ጫፍ ላይ ነኝ። እዚህ ብዙ አትቆይ። ገባኝ። አሁንም ፖሚን ልጎጃት አስበሽ ነው አይደል? ፖሚ ምንድን ነው 10 ጊዜ ስሟን የምትጠሪው? እኔ ስለሷ ያንቺን ያህል ግድ ያለኝ ይመስልሻል እንዴ? አሁን ፖሚ ለኔ አንድ ተራ ሴት ናት። ገባሽ? ቆይ ማሬ ምን አድርገሻት ነው? ማሬን የእውነት ምን እንዳደረኳት ማወቅ ትፈልጊያለሽ? አዎ። ይኸውልሽ በጣም ጥልቅ የሆነ ጉድጓድ ጫፍ አቁሚያት ነው የመጣሁት። አሁን ስመለስ
እንዲህ በጣቶቼ ነካ ማድረግ ነው የሚጠበቅብኝ። ከዛ ላትመለስ ከጥልቁ ውስጥ ትወድቃለች ማለት ነው። ለካ ፈጣሪም እንዲህ የልብሽን መጥቆር አይቶ ነው በልጅም በትዳርም ያልባረከሽ። ምን አልሽ አንቺ ሰይጣን?